ሰላም እንዴት አላችሁልኝ የከፍቲዩብ ተመልካቾች። ዛሬ ላወራችሁ የፈለኩት ባለፈው አንድ ቪዲዮ ለቅቄ ነበር ስለ ቤት ኪራይ እና ሰኔ። ብዙዎቻችሁ አይታችሁታል፣ ኮሜንት ሰጣችኋል፣ ላይክ ማድረጋችኋል። አመሰግናለሁ። ዛሬም 1000 ላይክ እፈልጋለሁ። እሺ ተናግሬያለሁ። ለኔ ክፍያችሁ እሱ ነው። እሱን ሳከፍሉ ይሄን ቪዲዮ እንዳታዩ 1000 ላይክ። ስለዚህ እያንዳንዳችሁ ስገቡ ላይክ በማድረግ ጀምሩ። እማወራችሁ ስለ ገቢያችንና አቅም ጉዳይ እናውራ። በእውነት ይህንን አለማወቅ ብዙ ዋጋ እያስከፈለን ነው ጎበዝ። የኑሮ ሁኔታችንን፣ ስታንዳርዳችንን፣ አቅማችንን በሚገባ አለማወቅ አንዱ መኖር የሚገባውን አይነት ኑሮ ባለመኖር እየከሰረ ነው። አንዱ ደግሞ መኖር የማይገባውን የኑሮ አይነት እየኖረ ቤተሰቡን እየበደለ ነው። ይህንን ግን በጣም ብዙዎች አያውቁት። ብታምኑም ባታምኑ አንተ እንዴት አወቅህ ታዲያ ካላችሁ፣ እኔ ወርልድ ባንክን ሪፖርት ካነበብኩ በኋላ እጅግ ተደነቅኩኝ። አንድ ሰው የደሃ ደሃ፣ መካከለኛ ደሃ፣ መካከለኛ ገቢ ያለው፣ ከፍተኛ ገቢ ያለው ተብሎ የሚከፈለው በምን ይመስላችኋል? አንደኛው ጥያቄ ነው። በምን ይመስላችኋል? ደሃ የሚባለው አንድ ሰው ምን አይነት ገቢው ስንት ሲሆን ነው? ደሃ የሚባለው ወይም ዝቅተኛ ገቢ ያለው የሚባለው ስንት ገቢ ሲኖረው ነው? መካከለኛ ገቢ የሚባለው ስንት ገቢ ሲኖረው ነው? ከፍተኛ ገቢ ያለው የሚባለው ስንት ገቢ ሲኖረው ነው? ይሄ ዓለም አቀፍ ስታንዳርድ አለው። ይህንን ሳታውቁ የምትኖሩ ከሆነ መኖር ያለባችሁ የህይወት ስታንዳርድ አለ። እሱን እየሳታችሁ ነው ማለት ነው። ለምሳሌ አንድ መካከለኛ ገቢ የሚኖር ሰው ተከራይቶ የሚኖር ከሆነ ምን አይነት ቤት ነው መከራየት ያለበት? እስከ ስንት ነው መከራየት ያለበት? ይህንን ቁልጭ አድርጎ ያስቀምጣል። ይህንን ታውቃላችሁ? ይቅርታ አድርጉልኝ፣ በጣም ደፈርከና ትበሉኝና የምታውቁ ግን አይመስለኝም። ካወቃችሁ በጣም ይቅር በሉኝ። ላላወቁት ብቻ ልስራው ይህንን ቪዲዮ። ካላወቃችሁ ግን በደንብ ስሙኝ፣ በጣም ትደነቃላችሁ በእውነት። ስለዚህ ዛሬ የምነግራችሁ ስለ ላይፍ ግሩፕ ነው። ዝቅተኛ ገቢ ያለው የሚባለው ከስንት እስከ ስንት ነው? ህይወቱስ ምን መሆን አለበት? መካከለኛ ገቢ ያላቸው የሚባሉት ከስንት እስከ ስንት ነው? ኑሯቸውስ ምን መሆን አለበት? እንደዚሁም ደግሞ ከፍተኛ ገቢ ያላቸው እነማን ናቸው? ገቢያቸው ከስንት እስከ ስንት ያለው ነው? ኑሯቸውስ ምን መሆን አለበት የሚለውን እነግራቸዋለሁ። ለምሳሌ አይታችሁም ሰምታችሁም ከሆነ አንድ ሰው ሀብታም ሆኖ አኗኗሩ የደሃ የሆነባቸው ሰዎች አጋጥሟቸው አያውቅም? እኔ በጣም አውቃለሁ። በጣም ሀብታም የሆነ ሰው የተንሻፈፍ ጫማ የሚያደርግ ሰው አውቃለሁ። በእውነት አውቃለሁ። በጣም ደሃ ሆነው ማለት ይቅር በሉኝ ይህንን ቋንቋ በመጠቀሜ፣ ግን ዝቅተኛ ገቢ ኖሯቸው ቤታቸው ውስጥ ነገ ምን እንደሚለብሱ የማያውቁ ቤተሰብ ውስጥ ቁጭ ያሉ ወጣቶች ግን ብራንድ የሆነ ጫማ ደግሞ በውድ ገዝቶ ሲኖሩም አይቻለሁ። እነዚህ ሰዎች ምንድን ነው የሳቱት? ህይወትን እንዴት ቢረዱት ነው? ወይም እንዴት ባይገባቸው ነው? አኗኗራችን እንዴት ነው ለየቀለ እዛና እዚህ ጋር የሆነብን? መኖር የሚገባን እንዴት ነበረ የሚለውን ነው ዛሬ በዚህ ቪዲዮ የምታገኙት። ሀሳቡን ወዳችሁታል? ከወደዳችሁት ቪዲዮን ልታዩት ስለሆነ ቪዲዮ ማየት የሚቻለው በክፍያ ስለሆነ ክፍያችሁ ደግሞ ላይክ ነው። ላይክ አድርጋችሁ ጀምሩ። እሺ እንቀጥል። እንጀምር እስኪ። እኔ የተገረምኩበትን ልንገራችሁ። እኔ ራሴ ምን አይነት ህይወት እየኖርኩ እንደሆነ ካወቅኩ በኋላ በጣም ተሳቅቄያለሁ። በእውነት በጣም ነው የተሳቀቅኩትና በዓለም ባንክ መስፈርት ወይም መመዘኛ መሰረት ዝቅተኛ ወይም ሎ ኢንካም ያላቸው ሰዎች ተብሎ የሚታሰቡት በቀን 329 ብር ከ80 ሳንቲም የሚያገኙ ሰዎች ናቸው። ወይም በዶላር $2 ከ15 $2.15 የሚያገኙ ሰዎች ናቸው። በኢትዮጵያ አሁን ባለው በባንክ ምንዛሬ ካልኩሌት አድርጌው ወደ 329 ብር ከ80 ሳንቲም በቀን የሚያገኝ ሰው ነው። በወር ካላችሁ ደግሞ 9894 ብር ከ30 ሳንቲም የሚያገኝ ሰው ነው። እግዚኦ መሐረነ ክርስቶስ። ድሮ እኮ ይሄ ብር የሚያገኝ ሰው ሀብታም ነበረ። በእኔ ዕድሜ ራሱ 10,000 ብር ደሞዝተኛ እኮ ነው እሱ ይባልለት ነበረ እኮ ድሮ። አሁን 10,000 ብር ያለው ሰው ጎበዝ እየሰማ ነው፣ ደሃ ነህ፣ ዝቅተኛ ገቢ የሚባለው ተርታነ ያለው። ስለዚህ አኗኗርህን በልኩ አድርግ እየተባልክ ነው። እምትገዛውን ጫማ፣ እምትከራየውን ቤት፣ እምትመገበውን ምግብ
ተጠንቀቅ እየተባልክ ነው። ምክንያቱም አንተ ብዙ አማራጭ የለህም። ተው እባክህ ከፍ አንተ ይህንን ታዲያ ልነግረን ነው የገባኸው? ይህንን የማያውቅ ሰው አለ ካላችሁኝ፣ አይ ታውቃላችሁ። በኋላ የምነግራችሁ ነገር ግን ይገርማችኋል። ለምሳሌ መካከለኛ ገቢ ያለውን ደግሞ ልንገራችሁ። መካከለኛ ገቢ በሁለት ይከፈላል። አንደኛው ዝቅተኛ መካከለኛ የሚባልና መካከለኛ ከፍተኛ የሚባል ደረጃ አለው። ዝቅተኛ መካከለኛ የሚባለው በወር ከ9894 ብር ከ30 ሳንቲም ጀምሮ እስከ 31472 ብር ድረስ የሚያገኝ ሰው ዝቅተኛ መካከለኛ ተብሎ ነው የሚጠራው። እመኑኝ ኢትዮጵያውያን፣ እመኑኝ፣ በእውነት ነው የምላችሁ። ይሄ ትዳር ለመመስረት ኢቭን ተውት እጮኛ ለመያዝ፣ አረሱንም ተውት ፍቅረኛ ለመያዝም ለማሰብ ጭምር የገቢ ደረጃችሁን ቆም ብላችሁ ማየት ግዴታ ነው። አባቴ በአሁኑ ጊዜ ሻይ እየጠጣሁ ወክ እያበላሁ ፍቅረኛ ይዛለሁ ማለት አትችልም። ከቻልክም ለጥቂት ጊዜ ነው እንጂ አብረህ የመኖር እድል በጣም ጥቂት ነው። ሁሉም ሰው ህይወት ይፈልጋል። ሁሉም ሰው መልካም ህይወት ይመኛል። ማንም በዝቅተኛ ህይወት ውስጥ ዋጋ መክፈል አይችልም። ማንም የነገው የሚወልዳቸው ልጆች ዕጣ ፈንታ ያሳስበዋል። ስለዚህ አስብ፣ ቁም ብለህ አስብ ብራዘር። 10,000 ብር ይዘህ የቤት ኪራይ ከፍለህ ለራስህ ምግብ ይዘህ እንደገና መልበስ አለብህ፣ ራስን መጠበቅ አለብህ። እንዴት ነው በ10,000 ብር ይህን የምታደርገው? ስለዚህ ይህንን ሳትወጣ እንዴት ነው ፍቅረኛ ላይ የምትወጣው? እኔ እንጃ፣ እኔ አላቅልህም። ብቻ በደንብ አስብበት። ነገሩ ቀላል አይደለም፣ እንደምታስበው አይደለም። ኢትዮጵያ ውስጥ ልብ አድርጉ፣ ካልኩሌት ተደርጎ ነው። እንደውም ዶላሩ ወደ ኢትዮጵያ መጥቶ ነው እኮ አስቡት። በአሁኑ የዶላር ምንዛሬ ማለት ነው። የባንክ ምንዛሬ ነው የተጠቀምኩት ብያቸዋለሁ። ስለዚህ 31,000 ብር ገቢ ያለህ ወንድሜ እህቴ፣ ብዙ አትኩራራ። በእርግጥ ድሃ አይደለህም፣ ግን መካከለኛ ገቢም ያለህም አይደለህም። አስበው፣ ምክንያቱም ብዙ የሚጠበቅብህ አለ። እሱም እኮ እየነገርኩ ያለሁት ከግብር ከምናምን ወጪዎችህ የተረፈውን ነው። ከግብር መልስ ያለውን ነገር ማለት ነው። ተቆራርጦ እጅ ላይ የሚደርስ ዋጋ አለ አይደለ? ተቀጣሪ ኮንክ ወይም ደግሞ በወሩ ሰርተህ የምታገኘው ትርፍ አለ። እሱን ነው እየነገርኩ ያለሁት። በቀን እስከ 1,000 ብር ድረስ የምታገኝ ሰው ወይም እስከ 1,050 ብር ድረስ የምታገኝ ሰው ዝቅተኛ መካከለኛ የሚባለው ገቢ ደረጃ ላይ ነው ያለው። ይህን ማወቅ አለብህ። ስለዚህ አኗኗርህን በደንብ መለካት አለብህ። በቀጣይ ቪዲዮ ላይ ነው ያሰብኩት ብዙ እንዳይረዝምባችሁ እንጂ ለምሳሌ ዝቅተኛ ገቢ ያለው ሰው ለምግብ ምን ያህል ፐርሰንት ማውጣት አለበት፣ ለቤት ኪራይ ምን ያህል ፐርሰንት ማውጣት አለበት፣ ለአልባሳት ምን ያህል ፐርሰንት ማውጣት አለበት፣ ፕላስ ደግሞ ለትራንስፖርት ምን ያህል ፐርሰንት ማውጣት አለበት የሚለውን ለመሰረታዊ ወጪዎች የተሰሩ አሉ። እሱን አዘጋጅቻለሁ። ጊዜ ካለኝ አሁን አቀርበዋለሁ፣ ከሌለኝ ግን እስኪ ያየን። እሺ፣ መካከለኛ ከፍተኛ የሚባሉ ገቢያቸው እስከ ስንት ነው ካላችሁ፣ በአሜሪካ ዶላር ሲቀመጥ ከ6.85 ዶላር 21.7 ዶላር በቀን የሚያገኙ ሰዎች መካከለኛ ከፍተኛ ገቢ ያላቸው ተብለው ይቀመጣሉ። ወደ ኢትዮጵያ ብር ሲመጣ እንግዲህ በወር ከ31,472 ብር እስከ 99,700 ብር ድረስ፣ ያው 100,000 ብር በሉት፣ ከ31,000 እስከ 100,000 ብር ድረስ በወር የሚያገኙ ሰዎች ከፍተኛ መካከለኛ ነው የሚባሉት። 100,000 ብር ስላለህ ራሱ ሀብታም ነኝ እንዳትል። በወር ደሞዜ እኮ 100,000 ብር ነው፣ ስለዚህ ምንም ማድረግ እችላለሁ ብለህ አትደሰት። ገና ነው ጎበዝ፣ በጣም ገና ነው። በተለይ እንደዚህ ስነግራችሁ ምን አውቆ ነው ልትሉ ትችላላችሁ። ቅድም ያልኳችሁ ስታንዳርዱን ብነግራችሁ ግን ራሴን እየገደልኩት ነበር ነው የምትሉት። በእውነት ነው የምላችሁ። ስለዚህ ገቢያችሁ ከ31 እስከ 100,000 ብር ድረስ ያላችሁ ሰዎች መካከለኛ ገቢ ላይ ነው የምታርፉት። ገባችሁ? ከፍተኛ እስካላችሁ ደግሞ በወር ከ100,000 ብር በላይ የሚያገኙ ሰዎች ከፍተኛ ገቢ አላቸው ተብሎ ይታሰባል። ይሄ ለብዙ መነሻ ተደርጎ ይወሰዳል። ለግብር ምጣኔ፣ ዝቅተኛ ገቢ ማስከፈያ ዋጋ ለመተመን፣ ይሄ ዓለም አቀፍ ስታንዳርድ ነው። እሺ፣ በቀጣይ ቪዲዮ ላይ ይህንኑ ክፍል 2 ማቀርብላችሁ ምንድን ነው
ታዲያ ዝቅተኛ ገቢ ያለው ሰው ለትራንስፖርት፣ ለምግብ፣ ለቤት ኪራይ እና ለአልባሳት ማውጣት የሚገባ ሬንጅ ወይም ደግሞ ፐርሰንቴጅ ምን ያህል ነው የሚለውን በደንብ ነግራችኋለሁ። ለዛሬው ግን በዚህ ቆየን። ስለሰማችሁኝ ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ጤና ይስጥልኝ።